አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሐምሌ 28 ቀን 2018 እጅግ ወሳኝ በተለይ በውጭ ሀገራት ያላችሁ እህት ወንድሞች በሙሉ ወይንም ኢትዮጵያ ውስጥ ሆናችሁ በውጭ ሀገራት ስላሉ እህት ወንድሞቻችሁ በሙሉ እጅግ በጣም አስደሳችና መልካም የተባለ ዜና በዚህ ሰዓት ይፋ ሆኗል። እንግዲህ ከቅርብ ጊዜ ወዲህ በተለይ የኢሚግሬሽንና ዜግነት አገልግሎት የውጭ ሀገራት የሚኖሩ ኢትዮጵያኖችን በተመለከተ አዳዲስ አሰራሮችን ተግባራዊ እያደረገ ይገኛል። ዛሬም እንግዲህ ይህንን አዲስ አሰራርና እጅግ በጣም መልካም የሆነን መረጃ በተመለከተ ነው በዚህ ቪዲዮ ይዤላችሁ የቀረብኩት። እንዲሁም በዛሬው ዕለታዊ ምንዛሬ ዋጋ ከምን ደርሷል፣ ጨምሯል ወይስ ቀንሷል የሚለውን አካትቼ ወደ እናንተ ከች ብያለሁ። ሁላችሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በቅድሚያ እስኪ ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል እጅግ በከፍተኛ ሁኔታ የምንዛሬ ዋጋ ተመኑ የሚታወቀው የሮሃ ፎሬክስን የምንዛሬ ዋጋ ተመን እንመልከት። በዛሬው ዕለት አንድ የአሜሪካ ዶላርን በሮሃ ፎሬክስ 177 ብር ከ58 ሳንቲም ተገዝቶ 181 ብር ከ13 ሳንቲም እየተሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 229 ብር ከ72 ሳንቲም ገዝቶ 234 ብር ከ13 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 199 ብር ከ58 ሳንቲም ተገዝቶ 203 ብር ከ57 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክን ስንመለከት 215 ብር ከ69 ሳንቲም ተገዝቶ 220 ብር ከ00 እየተሸጠ ይገኛል። የደቡብ አፍሪካ 9 ብር ከ13 ሳንቲም ገዝቶ 9 ብር ከ31 ሳንቲም እየሸጠ ይገኛል። የዱባይ ደርሃምን 47 ብር ከ47 ሳንቲም ገዝቶ 48 ብር ከ72 እየሸጠ ይገኛል። የአውስትራሊያ ዶላርን ስንመለከት 115 ብር ከ55 ገዝቶ 117 ብር ከ86 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 46 ብር ከ33 ሳንቲም ገዝቶ 47 ብር ከ25 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 24 ብር ከ72 ሳንቲም ገዝቶ 25 ብር ከ21 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 121 ብር ከ52 ሳንቲም ተገዝቶ 123 ብር ከ95 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እንደምታውቁት ሮሃ ፎሬክስ የትኛውም ሀገር ሆናችሁ ገንዘብን መላክም ሆነ መቀበል የሚችል ድርጅት አይደለም። ነገር ግን አዲስ አበባ ከመጣችሁ በኋላ ከሌሎች ባንኮች የተሻለ የምንዛሬ ዋጋ ተመን የምታገኙበት ህጋዊ ባንክ መሆኑን ልናሳስባችሁ እንወዳለን። አሁን ደግሞ በውጭ ሀገራት ላላችሁ እጅግ በጣም አስደሳች የሆነውን መረጃ ላደርሳችሁና የሐዋላ ምንዛሬ ዋጋ ዛሬ ምን ይመስላል የሚለውን በማስከተል አደርሳለሁ። እንግዲህ ክቡራን ተመልካቾቼ በውጭ ሀገራት ላላችሁ እንዲሁም ውጭ ሀገራት ዘመድ ወዳጅ ላላችሁ እጅግ በጣም መልካም የሆነ ዜና ነው ከኢሚግሬሽንና ዜግነት አገልግሎት በኩል በዚህ ሰዓት ይፋ የተደረገው። የኢሚግሬሽንና ዜግነት አገልግሎት በውጭ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያን ምቹ አሰራር እየዘረጋ መሆኑን አስታወቀ። ከነዚህም ምቹ አሰራር መካከል በጉጉት ሲጠብቁት የነበረውን አዲሱን የኤሌክትሮኒክስ ፓስፖርት አገልግሎትን በተመለከተ በኤምባሲና በቆንጽላ በኩል በቅርቡ እንደሚጀምር ገልጿል። የኢሚግሬሽንና ዜግነት አገልግሎት ህዝብ ግንኙነት ዳይሬክተር አቶ አምቦ እንደገለጹት ለዲያስፖራው የሚሰጠው አገልግሎት እንዲቀላጠፍ አዲስ ድረገጽ ተዘጋጅቷልም ብለዋል። ይህ ድረገጽ ተገልጋዮች ባሉበት ሀገር ሳይገደቡ የፓስፖርት እድሳትና ሌሎች ተያያዥ ጉዳዮችን በቀላሉ እንዲያከናውኑ የሚያስችላቸውም ተብለዋል። የቢጫ ካርድ ባለቤቶች ቀደም ሲል በሀገር ውስጥ ኢንቨስት የማድረግና የመንቀሳቀስ መብት ያላቸው በመሆኑ አዲስ የጎልደን ቪዛ የግድ አስፈላጊ ላይሆን እንደሚችልም ተጠቁመዋል። እነዚህ ቅርንጫፎች በሁሉም የሀገሪቱ ክፍሎች የሚገኙ በመሆናቸው ተገልጋዮች ወደ አዲስ አበባ ሳይመጡ በአቅራቢያቸው አገልግሎት እንዲያገኙ ያስችለዋልም ብለዋል። ከፓስፖርት ባለፈ የነዋሪነት ፍቃድና የቪዛ አገልግሎት ሙሉ በሙሉ በዲጂታል መንገድ እየተሰጡ ይገኛሉ ማለቱን
በዚህ ሰዓት የወጣው ዘገባ አስነብቧል። ይህ ደግሞ ብዙዎቻችሁ በጉጉት እየጠበቃችሁት ያለ መረጃ ነው። ለሌሎች ሸር አድርጉት። በሌላው መረጃችን ዛሬ እንግዲህ ዕለታዊ ምንዛሬ ዋጋ በጥቁር ገበያ አንድ የአሜሪካ ዶላርን ስንመለከት 182 ብር ከ62 ሳንቲም ሲመነዘር 100 የአሜሪካ ዶላር 18262 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 50 ብር ከ65 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ65 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 610 ብር ከ20 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ20 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 510 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 51000 ከ60 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ99 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25999 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 500 ብር ከ12 ሳንቲም ሲመነዘር 100 የኦማር ሪያል 50012 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 127 ብር ከ87 ሳንቲም ሲመነዘር 100 የካናዳ ዶላር 12787 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 218 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13210 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።